ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የአማራ ክልል ኮሚኒኬሽን ኃላፊ ከፋኖ ጋር ድርድር እያደረግን ነው የሚለውን ዜና በመገናኛ ብዙሃን ማስነገሩን ተከትሎ ፋኖ አስረስ ማረ ተከታዩን ብሏል። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ሕዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለት ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱም መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን 2 ዓመት አለፈው። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጄኔራል አበባው ታደሰ የሚመራው ኮማንድ ፖስት ነው። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ሚኒስቴር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም። የጦረኝነት ዛሬ የሰፈረበት አብይ አህመድ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆን አይችልም ብሏል። አገዛዙ እስካሁን ይህንን አላደረገም። ይልቁንም የተጠናከረ የጡት ቆረጣና የአካል መበለት ዘመቻ ላይ ነው ብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የፖለቲካ ዘርፍ ኃላፊ የሆነው አርበኛ አስረስ ማረ ብልጽግና በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋትና የጦር ወንጀል ዛሬም አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በራያ ግንባር እየተደረጉ ባሉ ተጋድሎዎች መካከል በጮቢ በር ግንባር ተጋድሎ እያደረገች የተሰዋች የምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር 3ኛ ሻለቃ አባል ፋኖ ትግስት ወዳጆ ይመር በፋሽስቱ አገዛዝ በአስክሬኗ አንደኛዋን ቷን ቆርጦ ጥሏት ሄዷል። አገዛዙ ዛሬም የዓለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችን በተለይም የሴቶችን ጡት እየቆረጠ እንደሚገኝ ዓለም አቀፉ ማህበረሰብ ሊያውቀው ይገባል ሲል ፋኖ አስታውቋል። የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል ያለው አፋብሃ ይህንን መጠነ ሰፊ ወረራ የአማራ ህዝብ እንዲቀለብሰው ጥሪ አድርጓል። በሴት እህቶቻችን ላይ የተፈጸመው አሰቃቂ ግፍ ትግሉን ያፋጥነዋል እንጂ አያዘገየውም ስትል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የሴቶች ጉዳይ ኃላፊ ፋኖ አይናዲስ ዋለልኝ ገልጻለች። ፋኖ አይናዲስ ከፍሪ ፕሬስ ጋር በነበራት ቆይታ ትናንትናና ዛሬ የተፈጸመው ግፍ ለትግላችን መነሻ ምክንያት የነበረና አሁንም ተጠናክሮ የቀጠለው የአገዛዙ በደል መሆኑን ገልጻ በደሉ ቢያሳዝነንም ከትግላችን ወደ ኋላ አንልም ስትል ለፍሪ ፕሬስ ገልጻለች። ይሄው በሁለቱ እህቶቻችን የተፈጸመው ድርጊት በጣም ይዘገንናል። ማንኛውም ሰው የሆነ አካል የሚሰማው ስሜት በጣም ከባድ ነው፣ በጣም ዘግናኝ ነው። ግን ያው ይሄ አረመኔው መንግስት ሁልጊዜም የሚያደርገው ነው። ይሄ በሴቶች ፋኖ ላይ ቆስለው ባገኛቸው ጊዜ የሚያደርገው ድርጊት መሆኑ እንጂ በማንኛውም በንጹሀን ማህበረሰብ ራሱ ሁሌ የሚያደርገው ነገር ነው። ነፍሰ ጡር ይገላል፣ ሽማግሌዎችን ይገላል። ሰው የተባለ ማን ሁሉንም የሚጨፈጭፍ አረመናዊ ስርዓት ነው። በእነዚህ እህቶቻችን ባደረገው ነገርም እንደገና ይኸው ትግሉን አቀጣጥሎ በወኔ በቁጭት እንድንሄድ ያደርገናል እንጂ ትግልን የሚያስቆም አይደለም። ይሄን ስላደረገም ምንም የሚያመጣው ከትግላችን ወደኋላ የሚያደርገን አይደለም። እንደገና ወደፊት እንድንበረታና እንድንሄድ የሚያደርገን ነው። የእሱም ግን በግልጽ የአገዛዙን አረመናዊነት ምን አይነት ጨካኝ እንደሆነ አማራን ለማጥፋት ምን ያክል ጭካኔ ምን ያክል ጥላቻ እንዳለው ዋናው ዓላማ በቃ አማራ ከሚለው አማራ ከአማራነታችንን ከማጥፋት ሆነ በግልጽ ያሳየበት ነው። በእህቶቻችን በጣም አዝነናል። ግን ከትግላችን ወደኋላ የምንልበት አይደለም። ያው ከትግላችን አንጻር መጀመሪያም ስንነሳ ላይሻ ለህፃኗ ያራራ ለሽማግሌዎች፣ ለሴቶች፣ ለሁሉም የማይራራ ጨካኝና አረመኔ ስለሆነ ነው ነፍስ አንስተን ወደ ትግል የገባል። ስለዚህ ይሄ ድርጊቱ እንደገና በቁጭትና ለሱ ያለንን ጥላቻ በማህበረሰቡ እንደገና ጨምሮ እሱን ለመዋጋት እሱን ከምድረ ገጽ ለማጥፋት ለእኛ ወኔ እንደገና ብርታት ይሆነናል እንጂ በዚህ ከትግላችን ወደኋላ የምንል አይደለንም። ያው ድርጊቱ እንዲህ ስታዩ ቀደም በወለጋ እንሰማ የነበረው በተለያዩ ነገር እና የነበረው እዚህ በሚያደርገው ነገር ስታይ የበለጠ ማህበረሰባችን ያዝናል፣ በጣም ይተክዛል። ግን እኛ በእኛ በታጋዮች ጋር እንደገና ሞራል ቁጭትን የሆነ ትናንትናም የተደረገው በአዲስ ቅዳም 10 አለቃ
ኤፍሬም አጥናፉ ብርጌድ የተደረገ ነው። ወዲያውኑ ይሄን ዜና እንደሰሙ የፋኖ ዓለምን እንደሰሙ ነው በቁጭት ገብተው ያን ያክል ጠላትን ደምሰው የወጡ። አሁንም ወኔ ይሆነናል እንጂ እኛም ወደ ኋላ የሚያስቀረን አይደለም። በጣም አመሰግናለሁ ለሰጠሽኝ አጭር መረጃ። እሺ እኔ አመሰግናለሁ። በትናንትናው ዕለት በአሳዛኝ ሁኔታ በአገዛዙ ኢሰብአዊ ድርጊትና የጦር ወንጀል የተፈጸመባት ፋኖ ባለሟሴ ሽኝት ተደረገላት። አፋብኃ ቴዎድሮስ እዝ 5ኛ ክፍለ ጦር ሰራዊት በተገኙበት የጀግና የለቅሶ ፕሮግራም ተዘጋጅቶ ሽኝት ተደርጎላታል። ዕለታዊ ዜናዎቻችን ቀጥለዋል። ወደ ተከታዩ ዜና አልፋለሁ። ይህ ፍሪ ፕሬስ ቻናል ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስር የሚገኙ ሁለቱ ክፍለ ጦሮች በጋራ ተጋድሎ ፈጸሙ። የራስ ቢትወደድ መንገሻ አቲከምና የቀይ ጌታ የፍታዬ ንጉሴ ክፍለ ጦሮች በጋራ ባደረጉት ተጋድሎ የአገዛዙ ኃይል ከፍተኛ ኪሳራን አስተናግዷል። ግዳጁ የተፈጸመው በቁጭ ከተማ መሆኑ ታውቋል። በተጋድሎ የቡሬ ዳሞት ብርጌድ 5ቱ ሻለቃዎች በጋራ በመጣመር ቋንጣ ላይ መሽጎ የተቀመጠውን የአረመኔውን አገዛዝ መተውታል። በዚህም ካምፑን ለቆ ወደ ሶንቶም ቀበሌ ሸሽቷል። በሌላ መረጃ ልጃሞር ግንባር የቡሬ ዳሞት ብርጌድ ሰፊ ሻለቃ ከ6ኛ ክፍለ ጦር ጋር በፈጸሙት ተጋድሎ ድል አድርገዋል። ቁጭ መሽጎ የነበረው ኃይል በፋኖ ሲመታ እየሸሸ ወደ ሶንቶም ቀበሌ ገብቷል። ወደ ሶንቶም ቀበሌ ሲገባ ሁለቱ ክፍለ ጦሮች በጋራ በመሆን ሲሸሽ የነበረውን የአገዛዙ ኃይል መተውታል። ወንድማማቾቹ ራስ ቢትወደድ መንገሻ አቲከምና ቀይ ጌታ የፍታዬ ንጉሴ ክፍለ ጦር ባደረጉት በጋራ ውጊያ የአገዛዙ ወራሪ ኃይል በከፍተኛ ደረጃ መመታቱን 10 አለቃ ኢንጂነር ዘመኑ አማራ ገልጾልናል። ብሔራዊ ማንዣበብ ከውድቀት አያድንም ሲል ፋኖ ማርሸት ፀሐይ ገለጸ። በየዘመኑ የተከሰቱ አምባገነን መንግስታት ብሔራዊ ማንዣበብን እንደ ስልጣን ማቆያ ዘዴ ይጠቀሙበታል ብሏል። ይህ በበርካታ ሀገራት በተደጋጋሚ የተስተዋለ ጉዳይ ነው። ለምሳሌ በስሪላንካ፣ በቬኔዙዌላ፣ በባንግላዴሽ መሪዎች በህዝብ የሰላ ተቃውሞ ሲገጥማቸው ወይም የመኖር ህልውናቸው አደጋ ውስጥ ሲገባ ከሀገሪቱ አቅም በላይ የሆኑ ጉዳዮችን በማንሳት ልንሰራው አስበናል፣ ልንገነባው ጀምረናል፣ ልናሳካ ወጥነናል የሚል ማታለያ በማምጣት የህዝብን ትኩረት ለመሳብ ብዙ ብሔራዊ ጥቅም ሰጪ መሳይ ነገሮችን ሲያነሱ ሲጥሉ ነበር። ይህም ብሔራዊ ማንዣበብ ይባላል። ራሱ ተዋርዶ ሀገሪቱን ብሔራዊ ውርደት ውስጥ የከተተው የአብይ አህመድ አገዛዝ በፖለቲካው፣ በምጣኔ ሀብቱ፣ በሰላምና ደህንነት፣ በአስተዳደራዊ ጉዳይ ከደረሰበት መደርመስ ከጀመረው የቁልቁለት ጉዞ ከገባበት አሮንቋ ሊያወጣው የሚችል ምድራዊ ኃይል አይኖርም ብሏል ፋኖ ማርሸት። ለመንግስት ሰራተኞች ደሞዝ የሚከፍሉት ገንዘብ የሀገሪቱን ብሔራዊ ባንክ ካዘና ላይ ሳይኖራቸው የፕሮጀክት አይነቶችን በመዘርዘር የኢትዮጵያን ህዝብ ለማታለል እየሞከሩ ነው። ሀገሪቱ በሸማቂዎች የተሞላች ከእናንተ አቅም በላይ የሆኑ ብሔራዊ ችግሮች እናንተ የፈጠራችኋቸው ብሔራዊ ችግሮች ህዝብና ሀገርን የማጥፋት ጉዞ ላይ ስለሆኑ ነው። መንግስትነት ማለት መሬት ላይ ባለ ተጨባጭ ብሔራዊ ሀብት ለችግሮች ሁሉ ተጨባጭ ብሔራዊ መፍትሄ ማበጀት እንጂ በማንዣበብ መኖር ማለት አይደለም። መላው የኢትዮጵያ ህዝብ አብይ አህመድ እየፈጸመ ያለው ብሔራዊ ማንዣበብ ሀገርን ለማፍረስ፣ ህዝብን ለማጥፋት፣ ኢኮኖሚን ለውድቀት የሚዳርግ መሆኑን ተረድተ ራስህን ለለውጥ አዘጋጅ ብሏል ፋኖ ማርሸት ፀሐዩ። ፋኖነት የብሔራዊ ኩራት፣ የብሔራዊ አንድነት፣ የብሔራዊ ተስፋ ምልክት ነው ብሏል። በአዲስ አበባ በርካታ የንግድ ቤቶች እየታሸጉ መሆኑ ተገለጸ። የብልጽግና አገዛዝ የንግድ ፍቃድ ያላቸው ታክስ የሚከፍሉ ነጋዴዎችን ሱቅ እያሸገ መሆኑ ታውቋል። በምክንያትነት ያስቀመጠውም በመኖሪያ ቤት ውስጥ ስለሆነ ካርታችሁን ወደ ንግድ ቤት ካርታ ቀይሩ የሚል መሆኑም ተገልጿል። ይህንንም ለመቀየር ከ1,000,000 ብር በላይ ተጠይቋል። ለቅጣቱም በመቶ ሺዎች የሚቆጠር ብር ይጠየቃል። በአዲስ አበባ ከዚህ በፊት ማህበረሰቡ መኖሪያ ቤቶችን ለንግድ እያከራየ የሚጠቀም ሲሆን የመንግስት ተቋማትም ለግል መኖሪያ ቤቶች የንግድ ፍቃድ ይሰጣሉ። ይህ አሰራር የተለመደ ቢሆንም የብልጽግና አገዛዝ በአንድ ሌሊት ባወጣው መመሪያ በመኖሪያ ቤት ንግድ እየሰራችሁ ያላችሁ በሚል ሱቃቸውን እያሸገ ይገኛል። በፋኖ በአለሟሴ፣ በፋኖ መቅደስና በፋኖ ትዕግስት እህቶቻችን ላይ ለተፈጸመው አጸያፊ አረመኔያዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተጋምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ ያምናል ሲል መግለጫ ሰጥቷል። አፋብኃ በላይ ዘለቀ እዝ በሰጠው መግለጫ አማራው ላይ ማንነት ተኮር ጥቃት ለማድረስና በሀገሩ ህልው ሆኖ እንዳይኖር በተቸንካሪ ስውት ትርክት ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው የአረመኔው የአብይ አገዛዝ ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል ብሏል።
በአማራ ፋኖ ትግል የፈለገውን ያክል የህዝባችንን ህልውና የማክሰም ግስጋሴ ግብ እንዳይመታ እየመከተ ያለበት የትግል ምዕራፍ ላይ ብንገኝም ትናንት በህፃን አይሻ መሐመድ አትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መስከረም 30 2018 ዓ.ም በወገራ የበላይ እዝ 3ኛ ኮር ሰሜን አምባራስ ክፍለ ጦር አባል መቅደስ ተስፋዬን በመግደል ን በመኪና የጎተተውና እንዳትቀበር አስፋልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል። በስውት ትርክት በቀል ተነሳስተው ህዝብ ጭፍጨፋ የተሰማሩ ደመነፍሶች ጥቅምት 2 2018 ዓ.ም በምዕራብ ጎጃም ማንኩስ አካባቢ ከአገዛዙ ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ ወደቀችው የ19 ዓመቷ ፋኖ በአለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኖ በአለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኖቹን 2 ጡቶች መቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል ለአማራ ህዝብ ያለውን ጥላቻና ጭካኔ ያሳይቷል። በተመሳሳይ ዛሬ በወሎ ቀጠና በራያ ቆቦ በፋኖ ትግስት ላይ ተመሳሳይ የጭካኔ ተግባር ተፈጽሟል። በተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠሩ የአብይ ቡድን በፋኖ በአለም ዋሴ ላይ የፈጸመውን አስነዋሪ የጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ አስቆጥቶታል። ድርጊቱንም አምርሮ ያወግዘዋል። በፋኖ በአለም ዋሴና መሰል እንስት እህቶቻችን ላይ ለተፈጸመው አረመኔያዊ የሚመጥን ያጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን ሲቻል እንደሆነ የበላይ ዘለቀ እዝ ያምናል። በእንስት እህቶቻችን የአለም ዋሴ ትዕግስትና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገኖቻችን ላይ የደረሰው አረመኔያዊ ድርጊት ሆኖ በጥቁር መዝገብ ሰፍሯል። ይህ ፋሽስታዊ አገዛዝ ከመሰረቱ በመንቀል የአማራውንና የሀገራችንን ህልውና ማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል ብሏል። ዛሬ ባወጣው መግለጫ ፋኖ የአገዛዝ እንጂ የህዝብ ጠላት የለውም ሲል ፋኖ ይፍረድ ውዴ ተናገረ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር የደባይ ጮቄ ብርጌድ ምክትል ሰብሳቢ ከህዝቡ ጋር ባደረገው ቆይታ የፋኖን የትግል መነሻና ዓላማ አስረድቷል። መጀመሪያው የትግላችን መነሻ ምንድነው? መደራሻችንስ ምንድነው የሚለው ነው አጀንዳችን። የትግላችን መነሻ ምንድነው ከተባለ የህልውና ትግል ነው። ህልውናችንን ለማረጋገጥ የተነሳ ህልውናችን በተለያዩ ምክንያቶች ተነጥቀን እንደ ኩርድ ህዝብ መኖር ተከልክለን እንድንጠፋ ታውጆብን ወደ ትግል ወጣን። የነዚሁ ማሳያዎችን መጥቀስ ብንፈልግ በወለጋ፣ በሻሸመኔ፣ በተለያዩ የኦሮሚያ ክልል ቦታዎች ላይ አማራ ሲገደል፣ ሲሞት፣ ሲፈናቀል አይተናል። ይሄንን ለማስቆም ህልውናችን ለማስከበር ደግሞ ግዴታ ምን መሆን አለብን ማለት ነው? መደራጀት ማለት ነው። እኛ ስንኖር ሲያፈናቅሉን ሲገሉን ኢትዮጵያዊ ነን ስንል አይ ኢትዮጵያዊ አይደላችሁም ይሉናል። አማራ ነን ስንል ደግሞ አማራ አይደላችሁም ይሉናል። እኛ ግን አማሮች ነን፣ እንደራጃለን፣ በፈጣሪና በክንዳችን ህልውናችን እናረጋግጣለን ማለት ነው። የምንታገለው ማንን ነው? የምንታገለው ኦሮሞን አይደለም። የምንታገለው ሶማሌውን አይደለም። የምንታገለው ደቡብ ወይም ትግሬውን አይደለም። የምንታገለው ማንን ነው? አማራ ጠል አስተሳሰብን ነው የምንታገለው። አማራ ጠል አስተሳሰብን እንታገላለን። አማራ ጠል አስተሳሰብን የሚያራምድ ማን ነው ካላችሁ ብልጽግናን እንዋጋለን። ከብሔር ከማንኛውም ግለሰብ ጥላቻ የለንም። ማንንም ብሔር አንጠላም። አማራ አቃፊ ነው። ስለዚህ ከሌሎች ብሔር ብሔረሰቦች ጋር ተከባብረን ተዋደን ወደናቸው እንኖራለን። አማራ ጠል አመለካከት ተሸክመው የሚንቀሳቀሱ ተቋማትንና ግለሰቦችን ግን እንታገላለን ማለት ነው። እየተዋጋናቸው ነው። ስለዚህ የምንታገለው ማንን ነው? አማራ ጠል አስተሳሰብን ነው የምንታገለው ማለት ነው። እኛ አንሞትም፣ አንፈናቀልም፣ አንገደልም ብለን ታጥቀናል። እኛ እንዲሆንን
ሲያዩን ይቀኑብናል። ብልጽግናውን እናንተን ሰብስባችሁ ቢል ያገኛል እንዴ? ያገኛቸዋል? አይችልም። እኛ ግን ከእናንተ ጋር ቆመን በዚህ ልክ በመታምሩ ሁኔታ ፊታችን ላይ ቁጭ ብላችሁ ከእናንተ ፊት ቆመን ስንናገር እውነት ለመናገር በጣም ክብር ነው የሚሰማው። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ጤና ይስጥልኝ።